ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ጥቅምት 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየሁ በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በርከት ያሉ የአውደ ውጊያ የግንባር ዝርዝር መረጃዎችን አሰናድቻለሁ። በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ እንግዲህ ባለፈው ጥቅምት መጀመሪያ ሳምንት ይጀመራል የተባለውን ዘመቻ የተመለከቱ መረጃዎች ናቸው። በተለያዩ አካባቢዎች የሌሊትና እንዲሁም ደግሞ መደበኛ የሌሊት የከበባ ጥቃቶች እንዲሁም ደግሞ የመደበኛ ውጊያዎች እየተደረጉ ነው የሚገኙት። በአንዳንድ አካባቢዎች ደግሞ መከላከያ ለቋቸው የወጡ ቦታዎችን በተለይ ወታደራዊ ጠቀሜታቸው ላቅ ያሉ እንደዚህ ገዥ መሬቶችን መልሶ ለመያዝ የሙሉ ቀን ውጊያ እየተደረገ ነው የሚገኘው። በዚህ በኩል በወልዲያ ቀጠና ሁለት ግንባሮች ውጊያ እየተደረገ ነው የዋለው። ከዚህ ጋር በተያያዘ መረጃ አለኝ። ወደ ተለያዩ አካባቢዎች እንደዚሁ ደቡብ ጎንደርም በ5 ቦታዎች ላይ የውሎ መረጃዎችን ይዣለሁ። በተጨማሪ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን ማድረሳቸዋለሁ። ወደ ምስራቅ ጎጃም የወረዳው አስተዳዳሪ መገደልን ተከትሎ የብልጽግና ባለስልጣናት አሁንም እንደዚሁ ከፍተኛ ሽብር ላይ ነው የሚገኙት። ይህንን ተከትሎ ብዙዎቹ አሁንም ወደ መከላከያ ካምፖች እየገቡ ነው የሚገኙት። አሁን በመከላከያ ካምፖች ውስጥ ነው የሆነው ህዝብ እያስተዳደሩ የሚገኙት። የደህንነት ስጋት ስለገባቸው ፋኖም በብልጽግና ባለስልጣናትና በወታደራዊ ባለስልጣናት ላይ የሚወሰዱትን ጥቃቶች የተጠኑ ጥቃቶች ይቀጥላሉ ማለቱ ነው የታወቀው። በላስታም ቀጠና እንደዚሁ ወደ ዋግ ውጊያዎች የተደረጉ ነው የሚገኙት። ይህንን በተመለከተ ዝርዝር መረጃ አለኝ። ትላንትና በነበረው ውጊያ ማዕከላዊ ጎንደር ያለውን የአጠቃላይ የጉዳት መረጃ በተመለከተ እንደዚሁ የደረሰኝን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁን ቆዩ። ወደ ትግራይም የሚወስደ መረጃ አለ፣ እሱንም ትከታተላላችሁ። በአዲስ አበባም እንደዚሁ አዲስ መረጃ ይዣለሁ። በአዲስ አበባ የተቀሰቀሰ ወረርሽኝ አለ፣ እሱንም የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው እንግዲህ በአክብሮት የምጋብዛችሁ። እንደተለመደው አብራችሁ ስትቆዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com በሜሴንጀር በለጠ ካሳ መኮንን በፌስቡክ ላይ ይህን ልታደርሱ ትችላላችሁ። እንግዲህ ፌስቡክ ላይ ሰሞኑን የብልጽግና የሚዲያ ሰራዊት በተከታታይ በማህበራዊ ሚዲያዎች ላይ በተለይ በብልጽግና ስርዓትን ይቃወማሉ እንደዚሁ ደግሞ ሀሳቦችን ይሰነዝራሉ ባሏቸው ማህበራዊ ሚዲያ ገጾች ላይ እንደዚሁ የማዘጋት ዘመቻ መጀመሩን የሚያሳዩ ነው። ከዚህ አንጻር ፌስቡክ ብዙዎቹ ላይ ማስጠንቀቂያዎችን ወይም ደግሞ እገዳዎችን ጥሏል። እንግዲህ በተለይ ከዚህ ጋር በተያያዘ ከአሁን በፊትም በተደጋጋሚ ሲደረጉ የነበሩ ጉዳዮች ናቸው አሁን እንደገና እየተደረጉ ያሉት። ለማንኛውም በማህበራዊ ሚዲያ መልእክት መላኪያ መንገዶች መልእክቶችን ልታደርሱ ትችላላችሁ። እንግዲህ በዚህ ሰዓት በርከት ያሉ አስተያየቶችን ልካችሁልኛል። እሱን በሌላ ጊዜ አቀርባለሁ። ዋና ዋና መረጃዎችን ላቅርብ። በጋምቤላ በታጣቂዎች በተፈጸመ ጥቃት በንጹሐን ላይ ጉዳት መድረሱን የሚገልጽ መረጃን የማስቀድመው ከጋምቤላ ከተማ ወደ ኢታንግ ወረዳ ጉዞ ላይ በነበረ አውቶቡስ ላይ በተፈጸመ ጥቃት ቢያንስ 8 ሰዎች ጉዳት ደርሶባቸዋል። ከነዚህ ውስጥ እንግዲህ 4ቱ ወዲያውኑ ህይወታቸው ሲያልፍ አንዷ ታዳጊ ህፃን እንደሆነች መረጃ ምንጮቹ ገልጸዋል። ከጋምቤላ ከተማ ትንሽ ወጣ ብሎ 2 ኪሎ ሜትር ርቀት ላይ ነው ትላንትና ከቀኑ 9 ሰዓት ከ25 ላይ ጥቃት በአውቶቡሱ ላይ እየተከፈተው። ጉዳዩን በተመለከተ የተለያዩ መረጃዎች ናቸው ያሉት። እንግዲህ የዓይን እማኞች እንዲሁም ደግሞ የፖሊስ መረጃዎች ጉዳዩን በተመለከተ የተለያዩ አስተያየቶችን እያደረሱ ነው የሚገኙት። አንደኛው ጥቃት አድራሾቹን በተመለከተ ከጋምቤላ ከተማ በሞተር ብስክሌት ተከታትለው አውቶቡሱን በመሄድ ጥቃት እንደከፈቱና ሰዎችን እንደገደሉ ጉዳት እንዳደረሱ የሚገልጽ መረጃ ሲሆን፣ ሁለተኛው ደግሞ ጥቃት አድራሾቹን በተመለከተ የቀድሞ የመከላከያ መለዮ ልብስን የለበሱ አውቶቡሱ ሲወጣ ከጫካ ወጥተው መንገድ ዳር ቆመው በአውቶቡሱ ላይ የተኩስ ሩምታ በመክፈት ጥቃት የፈጸሙ እንደሆነና በዚህም ጉዳት ማድረሳቸውን የሚገልጹ መረጃዎች ናቸው ያሉት። ከዚህ ባሻገር ጥቃት አድራሾቹ የቀድሞ የጋምቤላ ፖሊስ አባላት የነበሩና የአኝዋክ ተወላጆች የሆኑ እንደሆኑም የሚገልጹ መረጃዎች አሉ። ጉዳዩ ወደ ብሔር ግጭት ለመውሰድ የታለመ ጥቃት እንደሆነ የሚገልጹ አስተያየት ሰጪዎች አሉ። ይህንን በተመለከተ እንግዲህ ዝርዝር መረጃዎች ከቦታው እየተጣሩ ሲሆን በአኝዋክና በኒወር መካከል ግጭት ለመቀስቀስ ያለመ ጥቃት እንደሆነ ነው መረጃዎች የሚጠቁሙት። ጥቃቱ የተፈጸመው ትላንት ከቀኑ 9:25 እንደሆነ የሚገልጹ የመረጃ ምንጮች ጥቃት አድራሾቹ የቀድሞ የጋምቤላ ፖሊስ አባላት ስለመሆናቸው እንደዚሁ ሶስተኛ ዋቢዎች ይህንን ይገልጻሉ።
ሌላው መረጃችን ወደ መቀሌ የሚወስደን ነው። እንግዲህ ከደቡብ ምዕራብ ኢትዮጵያ በቀጥታ ወደ ሰሜን ኢትዮጵያ ስንሄድ ወደ መቀሌ የሚወስደን መረጃ ነው የምናገኘው። እንግዲህ በመቀሌ በትግራይ ያለው አጠቃላይ የፖለቲካ እንዲሁም ደግሞ ወታደራዊ ውጥረት ተባብሶ ቀጥሏል። አንደኛው እርስ በርሱ ሲሆን፣ ሁለተኛው ደግሞ ከፌዴራል መንግስቱ ጋር ያለው ውጥረት ነው። በዚህ እንግዲህ እርስ በርስ እየተባለ በሚጠራው ውስጥ ታጣቂዎቹ በህወሓት ውስጥ ያሉ ታጣቂዎች የጥቅማ ጥቅም ጥያቄዎችን ይዘው አደባባይ በመውጣት አራተኛ ቀናቸውን ይዘዋል። ተቃውሞ መንገዶችን እየዘጉ ይህን በተመለከተ የትግራይ ፖለቲካ ይመለከተናል ያሉ ተቃዋሚዎች በጉዳዩ ላይ አስተያየት ሰጥተዋል። ከዛ ባሻገር እንደዚሁ ከህወሓት ታጣቂዎች ካምፕ እየወጡ ወደ ቲፒኤፍ እየተባለ ወደሚጠራው የትግራይ ሰላም ኃይል እየተባለ ወደሚጠራው ኃይልም በየቀኑ የሚቀላቀሉ ታጣቂዎች ብዛታቸው በቀላሉ የሚታይ አይደለም። በርካታ ቁጥሮች ናቸው ይህንን የሚያሳዩት። በአጠቃላይ እንግዲህ በዚህ ያለውን ውጥረት በተመለከተ የህወሓት ባለስልጣናት ውስጥ ሰሞኑን በኤርትራ በኩል ወደ ውጭ ሀገራት የወጡ የህወሓት ባለስልጣናት መኖራቸውን የመረጃ ምንጮች ገልጸዋል። ከፍተኛ የህወሓት ባለስልጣናት ውስጥ እነማን ወጥተው እንደተመለሱ ወደ የትኛው ሀገር እንደሄዱ ግን ያልገለጹት የመረጃ ምንጮቹ ይህንን ሰምተናል፣ መቀሌ አካባቢ ነው ያሉት። ከዚህ በፊት የህወሓት ወታደራዊ አዛዥ ውስጥ በኤርትራና ሱዳን በኩል ወጥተው የጦር መሳሪያ ድጋፍና ከሌሎች ሀገራት እንደዚሁ በዲፕሎማሲያዊ ወታደራዊ ውይይቶችን ማድረጋቸውን አስታውሰዋል። ከነዚህ መካከል የጀነራል ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጁስ በዚህ በሁለት ዙር ወደ ሱዳን ጉዞ ማድረግ ይህንን እንደፈጸመና አሁን ግን ከሀገር የወጡት ባለስልጣናት ለምን ጉዳይ እንደሆነ መቼና በየት በኩል መቼና እንዴት እንደወጡ የተገለጸ ነገር ባይኖርም ግን ስለመውጣታቸው ሰምተናል ሲሉ የመረጃ ምንጮቹ ይህንን አድርሰዋል። ሌላው ከትግራይ የመከላከያ ኃይል እየተባለ ከሚጠራው ታጣቂዎች ወደ ትግራይ የሰላም ኃይል እየተባለ ወደሚጠራው ካምፕ በየቀኑ የሚኮበሉ ታጣቂዎች ቁጥራቸው ጨምሯል። ባለፈው ሳምንት ጀምሮ በርካታ ታጣቂዎች በጋንታ በቡድን እየሆኑ የቡድን መሳሪያዎችን እንዲሁም ደግሞ ከወታደራዊ አዛዦች ጭምር እየተመሩ ወደዚህ ቡድን እየተቀላቀሉ ነው የሚገኙት። የሶስት ክስተቶችን እንኳ ብንመለከት ጥቅምት የመጀመሪያ ሳምንት 600 የሚሆኑ ታጣቂዎች እንደዚሁ እና ወጣቶች ወደ ትግራይ ሰላም ኃይሎች ተቀላቅለዋል። ጥቅምት 5 143 ታጣቂዎች፣ ዛሬ ጥቅምት 6 ደግሞ 55 ታጣቂዎች ተቀላቅለዋል። ዛሬ እንግዲህ ከግዳጅ ቀጠናቸው በመውጣት ወደ ትግራይ ሰላም ኃይል የተቀላቀሉት ከአርሚ 11፣ አርሚ 26፣ ከአርሚ 17፣ ከአርሚ 44 የተውጣጡ መሆናቸው እንደዚሁ ለማወቅ ተችሏል። በየቀኑ ነው እንግዲህ በተለይ ደቡባዊ ግንባር እየተባለ ከሚጠራው የህወሓት ወታደራዊ ስምሪትና ግንባር በርካታ ታጣቂዎች ከአርሚዎቻቸው ከኮሮቻቸው እየወጡ ወደዚህ ኃይል እየተቀላቀሉ ነው የሚገኙት። ከዚህ ኃይል ጋር እንግዲህ የደቡባዊ ዞን አስተዳዳሪ የነበረው አሁን በነ ጀነራል ታደሰ ወረደ ከኃላፊነት የተባረረው ጭምር መዋቅሩን ይዞ ወደ ነፃ መሬት መግባቱ ይታወቃል። ሌላው መረጃችን እዚሁ ከትግራይን እንቅስቃሴና በትግራይ ያለውን የታጣቂዎች ተቃውሞ በተመለከተ የትግራይ ተቃዋሚ ፓርቲዎች የተለያዩ አስተያየቶችን እየሰጡ ነው የሚገኙት። ሳልሳይ ወያኔ፣ ተዴፓ፣ የትግራይ ዲሞክራሲ ኃይል የሚባሉት ጨምሮ የፖለቲካ ፓርቲዎቹ በታጣቂዎቹ ንቅናቄና አመፅን በተመለከተ ይህንን ንቅናቄ እንደሚያበረታቱት ነው የገለጹት። ፓርቲዎቹ ይህንን ለምን እንደሚያበረታቱት ሲገልጹ በትግራይ ጦርነትን ያስቀራል የታጣቂዎቹ አመፅና ተቃውሞ ብለዋል። ንቅናቄው እንግዲህ ደግሞ በተመለከተ ስጋቶች እንዳላቸውም ፓርቲዎቹ ገልጸዋል። አንደኛው ይሄ ንቅናቄ የሚመራው ኃይል አለመኖሩና እርስ በርስ ክፍፍልና ሽኩቻ በመኖሩ ወደ እርስ በርስ መጠፋፋት እንዳይገባ ይሄ ስጋት እንደሆነ፣ ሌላው በዚህ ታጣቂዎቹ ካሳዩት አቋም ውስጥ ደግሞ ታጣቂ ኃይሉ የአንድ ፓርቲ አገልጋይ አይደለንም፣ የአንድ ፓርቲ ስልጣን አስጠባቂ አይደለንም የሚለውና የትግራይ ሕዝብ አሁን እየተቀበለን አይደለም የሚለውን እንደዚሁ ፓርቲዎቹ የታጣቂዎቹን አቋም እንደሚያደንቁ ገልጸዋል። ከጦርነት በኋላ ወደ ተሻለ ህይወት ትገባላችሁ መባላቸው ታጣቂዎቹ እንግዲህ አሁን ያለመፈጸሙ ለተቃውሞ መነሻ መሆኑን ገልጸው ፓርቲዎቹ በመሰረታዊነት እንግዲህ ይህንን ብሶትና ቁጭት የፈጠረውን ንቅናቄ በአግባቡ ጥያቄ በሚያስገኝ መንገድ መካሄድ እንዳለበት ምክረ ሀሳባቸውን ሰጥተዋል። ከዚህ እንግዲህ ጦርነት ድጋሚ እንዳይገቡ ይህንን አደጋ ለመቀነስ የንቅናቄው መቀጠል አለበት ብለዋል። ሆኖም ግን የታጣቂዎቹ ጥያቄ ገለልተኛ አካል በኩል ከመንግስት ጋር እንደገና ድርድር ካልተደረገ በስተቀረ የአሁኖቹ ታጣቂዎች ጥያቄ እያቀረቡ ያሉት ትላንትና አሳስተው ወደ ጦር ግንባር ካስገቧቸው የህወሓት ሽፍቶች ጋር መሆኑ
ጉዳዩን አሳሳቢ ያደርገዋል ሲሉ እንግዲህ ሌላ ሶስተኛ ወገን በጉዳዩ ላይ እንዲገባበት የትግራይ ተቃዋሚ ፓርቲዎች ጥሪ እያቀረቡ ነው የሚገኙት። እንግዲህ በመቀሌ የተጀመረው የትግራይ ታጣቂዎች ተቃውሞ በውቅሮ ቀጠና፣ በአዲግራት፣ በራያ ቀጠና በተለያዩ አካባቢዎች መንገድ በመዝጋት እንደዚሁ እየተደረገ ነው የሚገኘው። ይህንን መፍትሄ ይሰጣል በሚል ጀነራል ታደሰ ወረደ ደግሞ የጥቅማ ጥቅም ጥያቄዎችን የሚመልስ መመሪያ አጽድቀናል እያሉ ነው የሚገኙት። ሆኖ እንግዲህ ውስጣዊ ቀውሱ እንደተባባሰ ነው እስካሁን የሚገኘው። ሌላው መረጃችን ወደ አዲስ አበባ የሚወስድን መረጃ ነው። በአዲስ አበባ የተስቦ በሽታ ወረርሽኝ መቀስቀሱን የሚገልጽ መረጃ ነው። በአዲስ አበባ የሚገኙ የጤና ባለሙያዎች ለኢትዮ ፎከስ እንዳሳወቁት ተስቦና ብሩሴሎሲስ የሚባል እንግዲህ በትኩሳት መልክ በፍጥነት ሰዎችን የሚገድል የባክቴሪያ በሽታ ወረርሽኝ መቀስቀሱን ነው የሚገልጹት። በዚህም ጉዳዩ በሚስጥር ተይዟል። ታካሚዎች ሕይወት አልፏል። አሁንም በርካታ ቁጥር ያላቸው ታካሚዎች በእነዚህ በሽታዎች የተጠቁ ታካሚዎች በሕክምና ላይ ይገኛሉ። ክትትል እያደረጉ ነው። ከቅዱስ ጴጥሮስ ሆስፒታል አስቸኳይ ድጋፍ ሰጭ የሕክምና ቡድን ስለመመደቡ ከ40 በላይ ታካሚዎች አሁን በዚህ ሰዓት ሕክምና ክትትል ላይ እንደሚገኙና በትላንትናው ዕለት እንደዚሁ 4 የሚሆኑ ህይወታቸው ስለማለፉና አስከሬናቸውን በድብቅ ከሕክምና ማዕከል እየወጣ እንደሆነ የሚገልጹት የመረጃ ምንጮች በተለይ ማራትሬዛ ተብሎ የሚጠራው የሕክምና ማዕከል እነዚህን በሽተኞች የእነዚህ በሽተኞች መታከሚያ ቦታ እንደሆነ ነው የተገለጸው። ክትትል እያደረጉ ያሉት በዚህ ነው። በዚህ በኩል እንግዲህ አስከሬናቸው በሚስጥር ነው የሚወጣው የሚሉት የመረጃ ምንጮቹ 4 ህይወታቸው አልፏል። እንደ ጤና ባለሙያዎቹ እነዚህ ታካሚዎች ከእስር ቤት የመጡ ይመስለናል የሚል አስተያየት ሰጥተዋል። እንግዲህ ባለፈው ሳምንት ቃሊቲ ውሃ ልማት ጀርባ የሚገኘው የሰራተኛ ማህበራዊ ጉዳይ መጋዘን ውስጥ በ10 ሺህ የሚቆጠሩ እስረኞች በአስቸጋሪ ሁኔታ ውስጥ እንደሚገኙ ኢሬቻን አስመልክቶ ከአዲስ አበባ ጎዳናዎች ታፍሰው በርካታ እስረኞች በዚህ ታጉረው እንደሚገኙ እና በየቀኑ አስከሬኖች እየወጡ እንደነበር ኮማንደር ድሪባ ጭምር መግለጻቸውን በተመለከተ መረጃ ወጥቶ ነበር። አሁን እንግዲህ ከዚህ የተስቦ በሽታ የተጠቁ እንዲሁም ደግሞ ከሌሎቹ የከተማው አካባቢዎች እነዚህ በተጠቀሱ በሽታዎች የተጠቁ ናቸው ወደ ሕክምና ማዕከሉ እየገቡ ያሉት። ጉዳዩ እንግዲህ ይፋ እንዳይደረግ በሚስጥር ስለመያዙ የመረጃ ምንጮች ገልጸዋል። በዚህ ጉዳይ ላይ እንግዲህ ከማጎሪያ ካምፕ ወደዚህ የሚመጡ ታካሚዎች አብዛኞቹ ከተዳከሙ በኋላ የሚመጡ በመሆናቸው የመትረፍ ዕድላቸው ዝቅተኛ እየሆነ እንደሆነ የሐኪሞቹ ይህንን አስረድተዋል። ተጨማሪ መረጃዎችን ይዤ የምመለስበት ይሆናል በዚህ ጉዳይ። ሌላው መረጃችን ወደ ምስራቅ ጎጃም የሚወስደን መረጃ ነው። ምስራቅ ጎጃም እንግዲህ ዛሬ በእነማይ ወረዳ የወረዳው ምክትል አስተዳዳሪ ዛሬ ጠዋት በፋኖ መገደላቸውን ተከትሎ የምስራቅ ጎጃም የወረዳው እንዲሁም ደግሞ የዞኑ የብልጽግና ገጾች የሀዘን መግለጫዎችን አውጥተዋል። በዚህ መግለጫቸው እንግዲህ ጽንፈኞች እጃችሁን ስጡ ሲባሉ እጅ አልሰጥም ብለው ይህንን አድርገዋል የሚል እንደዚሁ ቁጭት እንዲሁም ደግሞ እርምጃ እንወስዳለን ያጸፋ እርምጃ የሚል ይዘቶችን ያሏቸውን መግለጫዎች ነው ያወጡት። እንግዲህ የብልጽግና ባለስልጣናት ግን ጭንቀታቸው ጨምሯል። ብዙዎቹም እንግዲህ ዛሬ ወደ መከላከያ ወታደራዊ ካምፖች እየገቡ መሆናቸውን ነው መረጃዎች የሚገልጹት። የእነማይ ወረዳ ምክትል አስተዳዳሪ መገደሉን ተከትሎ ባለስልጣናቱ ከመግለጫቸው ባሻገር እዚህ ወደ ወታደራዊ ካምፖች እየገቡ ስለመሆናቸው ነው የተገለጸው። እንግዲህ ጽንፈኛ ኃይሎች ይህን ግድያ ፈጽመዋል በመግለጫ ሲያወግዙ፣ ፋኖ ደግሞ በብልጽግና ባለስልጣናትና ወታደራዊ አመራሮች ላይ የሚወሰዱ እርምጃዎች ይቀጥላሉ፣ ተደጋጋሚ ማስጠንቀቂያዎችን ያልሰሙ ባለስልጣናት ይሄ እርምጃ ይከተላቸዋል እያለ ነው የሚገኘው። የብልጽግና ባለስልጣናት በመኖሪያ ቤታቸው የሚያደርጉትን እንግዲህ በመኖሪያ ቤታቸው እንዲሁም ደግሞ በመደበኛ ቢሮቸው ተገኝተው ማስተዳደር ወይም ደግሞ መኖር ስላልቻሉ ለደህንነታቸው ሲባል ወደ ወታደራዊ ካምፖች እየገቡ እንደሆነ ነው ለማወቅ የተቻለው። ሰሜን ወሎ በርካታ የብልጽግና ባለስልጣናት እስካሁን ድረስ በወታደራዊ ካምፖች ነው የሚገኙት። እንግዲህ መከላከያ ቦታዎችን ወረዳዎቹን ነፃ ሲያወጣቸው ተመልሰው ገብተው እንግዲህ አስተዳደር እንጀምራለን በሚል በመከላከያ ካምፕ የደህንነት ከለላ ተሰጥቷቸው ይገኛሉ። በአዲስ ቅዳም እንደዚሁ ጠዋት ብርቱ ውጊያ ከነበረባቸው አካባቢዎች አዊ ዞን አዲስ ቅዳም ከተማ አንዷ ነች። ዛሬ ጠዋት በዚህ ከተማ በነበረው ውጊያ ከዳንግላ ወደ እንጅባራ ኮሶበር የነበረው የትራንስፖርት አገልግሎት ጭምር
መቋረጡ ይታወቃል። ከሰዓት በኋላ ምን መረጃ አለ ብላችሁ የምትጠብቁ አድማጭ ተመልካቾች ከሌሊት ጀምሮ በተደረገው ከባድ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። የቡድንና የነፍስ ወከፍ መሳሪያዎች እንደዚሁ እና ተተኳሾች በፋኖች ገብተዋል። ቁጥሩ በውል ያልታወቀ የመንግስት ኃይል በተለይ ጥምር ጦር እየተባለ የሚጠራው የሚሊሻ አድማ ብተናና የመከላከያ የአባላት ጉዳት ስለማስተናገጃቸው አዲስ ቅዳም አሁን ከሰዓት በኋላ ፋኖ ከተማውን ለቆ ስለመውጣቱ በአዲስ ቅዳም አቅራቢያ የሚገኙ 4 ቦታዎች ግን አሁንም በፋኖ ቁጥጥር ስር መሆናቸው ደለከስ፣ ዲማማ፣ ችጓሊ፣ ማንጉዳን ጨምሮ የተለያዩ ቦታዎች በፋኖ ቁጥጥር ስር ይገኛሉ። ከዳንግላና ከኮሶቨር ተጨማሪ ኃይል ከሰዓት በኋላ ወደ አዲስ ቅዳም ስለመግባቱ ተገልጿል። በተለይ አንድ አይን እማኝ ሲገልጹ በከተማው ያያ ሆቴልና ፋግታ መውጫ አካባቢ በነበሩት ውጊያዎች በርካታ አስከሬኖች ወድቀው ስለመመልከታቸውም ይህንን ገልጸዋል። እንግዲህ በዚህ ውጊያ ብርቱ ጉዳት ደርሷል። ከሰዓት በኋላ ከዳንግላ ኮሶቨር የትራንስፖርት እንቅስቃሴ ስለመጀመሩ መረጃ ምንጮች ገልጸዋል። አሁን እዛ አካባቢ ያለው አሁናዊ መረጃ ይህንን ይመስላል። በወልዲያ ቀጠና በሁለት ቦታዎች እንደዚሁ ብርቱ ውጊያ እየተደረገ ነው የሚገኘው። ይህንን የተመለከተ ያለውን መረጃ ላስከትል። በወልዲያ ቀጠና በሁለት አቅጣጫዎች ከባድ ውጊያ እንደቀጠለ ነው። ማለዳ የጀመረው በራያ ቆቦ ቀጠና ያለው ውጊያ እስከ ሰዓት ድረስ እንደዚሁ በከባድ መሳሪያ ድብደባ እንደቀጠለ ሲሆን በመርሳ ግንባር ደግሞ ሲሪንቃ ዙሪያ እንደዚሁ ከሰዓት በኋላ ውጊያ መቀስቀሱ ነው የተሰማው። በራያ ቆቦ ተኩለሽ ቀጠና ባለው ውጊያ የመንግስት ኃይል ወሳኝ ገዥ መሬቱን ተኩለሽን ለመያዝ በመካናይዝድ በእግረኛ በ3 አቅጣጫዎች እና በሁለት ዋና ዋና ግንባሮች ነው እንግዲህ በእግረኛና መካናይዝድ ከ12 ሰዓት ጀምሮ ውጊያ እየጀመረው አሁንም የከባድ መሳሪያ ውጊያው ቀጥሏል። በሁለቱ ግንባሮች አንደኛው በላስታ ማግለያ ወይም ደግሞ ላስታ መገንጠያ ተብሎ በሚጠራው ልዩ ቦታው አመያ ይባላል። በአመያ መገንጠያ የገባው የመንግስት ኃይል ጋር ብርቱ ውጊያ ተደርጓል። ከረጅም ሰዓታት ብርቱ ውጊያ በኋላ የመንግስት ኃይል እንደዚሁ በፋኖ ብርቱ መከላከል ስለገጠመው ወደኋላ ጮቢበር ተብሎ ወደሚጠራው አካባቢ ስለማፈግፈጉና መመለሱ ሲገለጽ በዚህ ግንባር የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በዝርዝር አልታወቀም። አሁንም ግን ዙ 23 እና የሞርተር ድብደባ ስለመኖሩ ከቦታው የዓይን እማኞች ገልጸዋል። ሁለተኛው ግንባር በቀመሌ ተክለ ሃይማኖት ተብሎ በሚጠራው ግንባር ወደ ተኩለሽ ባለው ግንባር ነው። በዚህ በኩል እንግዲህ ከባድ ውጊያ እየተደረገ ነው። በተለይ እጠበለስ ተብሎ የሚጠራው ቦታ ድረስ ከባድ ውጊያ እየተደረገ እንደሆነ መረጃ ምንጮቹ ገልጸዋል። በዚህ ግንባር የመንግስት ኃይል የተወሰነ ቆረጣና ከበባ ውስጥ ስለመግባቱ እንዲሁም ደግሞ ፋኖ የያዘውን ወሳኝ ገዥ መሬት ወይም ደግሞ መልክዓ ምድራዊ ሁኔታውን በመጠቀም ብርቱ ፍልሚያ እያደረገ እንደሆነ ተገልጿል። በዚህ ግንባር በአሃዝ ያልተገለጸ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ እንደደረሰ መረጃዎች ያሳያሉ። ከመንገድ በላይ በአጠቃላይ እንግዲህ ከቆቦ ከተማ መንገድ በላይ ተብሎ የሚጠራው ይህንን ደጋማውን አካባቢ የከለለው ውጊያ ነው የተደረገ ያለው። አመያ፣ ቀመሌ፣ አረፋ ድረስ የከባድ መሳሪያ ተራሮቹ የከባድ መሳሪያ ድብደባ ሲፈጸምባቸው ውሏል። የመንግስት ኃይል በከባድ መሳሪያ ተራሮቹን እየደበደበ እግረኛ ኃይል በሁለት ግንባር ቢያስጠጋም እስከዚህ ሰዓት ድረስ ግን ተኩለሽ ተብሎ የሚጠራውን ወታደራዊ ገዥ መሬት መቆጣጠር አልቻለም። በአንጻሩ የመንግስት ኃይል በላስታ መገንጠያ በኩል ወደኋላ ስለመውጣቱ ነው የተገለጸው። ተጨማሪ ዝርዝር መረጃዎችን ይዤ የምቀርብ ይሆናል። ሌላው በወልዲያ ቀጠና እንደዚሁ ወልዲያ ዙሪያ ዛሬ ውጊያ እየተደረገው ሁለተኛው ግንባር ደግሞ በመርሳ መውረጃ ሲሪንቃ ከተማ ዙሪያ ነው። ሲሪንቃ ዙሪያ ከሰዓት በኋላ በቡድን መሳሪያ የታገዘ ውጊያ ስለመቀስቀሱ የመረጃ ምንጮቹ ገልጸዋል። ከሲሪንቃ ከተማ 3 ኪሎ ሜትር ገባ ብሎ ልዩ ስሙ ጎላ ተብሎ በሚጠራ ቦታ ውጊያ እየተደረገ ነው የሚገኘው። ባለፈው እዚህ ቦታ ላይ የድሮን ጥቃት መፈጸሙን ያስታወሱት የመረጃ ምንጮች ከወልዲያ፣ ከሐራ፣ ከመርሳ ከ3 አቅጣጫ ወደ ሲሪንቃ የተንቀሳቀሰ የመንግስት ኃይል ነው እንግዲህ በዚህ አካባቢ ውጊያ እያደረገ የሚገኘው። በዚህ ውጊያ ፋኖም እንደዚሁ ያጸፋ ምላሽ እየሰጠ እንደሆነ ነው መረጃዎች የሚያሳዩት። እስከ ሰዓት ድረስ እንደዚሁ የደረሰው ወታደራዊ ኪሳራ አልታወቀም። ተኩስ አለ። ወደ ሲሪንቃ ግን ከ3 ሳምንት በኋላ መከላከያ ተመልሶ ስለመግባቱ የገለጹት የመረጃ ምንጮች በሚገኘውን የእርሻ ምርምር ማዕከሉን ወታደራዊ ተቋም አድርጎ ወደ እርሻ ምርምሩ ዛሬ ወታደራዊ ሎጂስቲክ እንዲሁም ደግሞ የከባድና ቀላል የቡድን መሳሪያዎችን በማስገባት ወደ እርሻ ምርምር ተቋም
መከላከያ ዛሬ ተመልሶ ከ3 ሳምንት በኋላ መግባቱን እንደዚሁ ተመልክተናል ሲሉ ነው የገለጹት። በዚሁ ቀጠና እንደዚሁ በሰሜን ወሎ እና ዋግ አዋሳኝ ላስታ ቀጠናም እንደዚሁ ውጊያ እየተደረገ ነው የሚገኘው። ከላሊበላ ዋግ ላስታ ዋግ ቀጠና አስከተማ ተብላ የምትጠራው አቅራቢያ ከሰዓት በኋላ ውጊያ መቀስቀሱ ተሰምቷል። ከላሊበላ ወደ ሰቆጣ እንዲሁም ኮረም በሚወስደው ዋናው መንገድ ላይ ነው እንግዲህ አስከተማ ዙሪያ ውጊያ የተቀሰቀሰው። ውጊያው ከሰዓት በኋላ የተጀመረ በመሆኑና እስከ ሰዓት ድረስም ተኩሱ ያልቆመ በመሆኑ የደረሰውን ዝርዝር ጉዳት ለማረጋገጥና ለማወቅ አልተቻለም። መረጃው እንደደረሰ መልሼ ወደ እናንተ የማደርስ ይሆናል። ወደ ማዕከላዊ ጎንደር የሚወስደን መረጃ ላስከትል። ማዕከላዊ ጎንደር በአለፋና በጣቁሳ ትናንትና በነበረው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱ ነው ለማወቅ የተቻለው። የፋኖ በጎንደር ቀጠና ለስብሰባ አንድ ላይ ይገኛሉ የሚለውን መረጃ ታሳቢ ማድረግ 2 ክፍለ ጦር ከ6000 በላይ ኃይል መንግስት እንዳሰማራ ኮሎኔል አዛን ነው ገልጿል። ኮሎኔል አዛን ነው ለዝግጅት ክፍላችን ሲገልጹ እንግዲህ የቀድሞው የመከላከያ መስሪያ ቤት የፈንጅ ማምከን መምሪያ ኃላፊ እየነበሩ ናቸው። አሁን በዚህ ቀጠና የፋኖ ሰራዊት መሪ ሆነው እያገለገሉ የሚገኙት በዚህ ቀጠና እንግዲህ እነማን ስምሪቱን እንደወሰዱ ወታደራዊ ኃላፊዎችን ጭምር እንደሚያውቋቸውና የተሰማራውን ኃይልም እንደዚሁ ይህንን ገልጸው የፋኖ መሪዎችን ዋና ዋና መሪዎችን ከበባ ውስጥ ለማድረግ ከጎንደር እስከታች እስከ ቋራ ድረስ ዝግጅት አድርጎ መንግስት ኃይል ቢገባም ያው እንግዲህ የትናንቱ ዘመቻ አልተሳካለትም። ፋኖም ከበባውን ሰብሮ ወጥቷል። በሌሊት ከበባና ጥቃት በመንግስት በኩል ተከፍቶ የሙሉ ቀን ውጊያ ተደርጓል። በውጊያው በመንግስት በኩል 1 ሬጅመንት በላይ ኃይል ጉዳት ሲያስተናግድ፣ በፋኖ በኩል ደግሞ እንደዚሁ ጉዳት መድረሱ ነው የተገለጸው። ፋኖም ጉዳት ቢያስተናግድም ግን ከበባውን ሰብሮ እንደወጣ የፋኖ ሰራዊት ዘመቻ ሲመሩ የነበሩ የፋኖ መሪዎች 2 እንደዚሁ የሞት ጉዳት ሲገጥማቸው 7 ደግሞ እዚሁ ከቀላል እስከ ከባድ አካል ጉዳት አስተናግደዋል። ያም ሆኖ የመንግስት ኃይል በዚህ ዘመቻ ዋና ዋና የፋኖ መሪዎችን ይዛለው አሳካዋለሁ ብሎ 2 ክፍለ ጦር ከደልጊና ከሻውራ በአጸደ ማርያም ቀጠና አምጥቶ በግ መንክር ወደ ተባለው ቦታ በርካታ ኃይል ቢያስገባም ግን ያሰበውን ትልቅ ዘመቻ አላሳካም። በአንጻሩ በፋኖ በተሰጠ አጸፋ ምላሽ ከበባውን ሰብሮ መውጣት ተችሏል። የታሰበው ውጤት ሳይመጣ ፋኖ ከበባ ሰብሮ ወጥቷል። መከላከያም እንግዲህ በዚህ በርካታ ጉዳቶችን ማስተናገዱንና ከአካባቢዎቹ አስከሬኖችን ይዞ አመሻሹን ስለመውጣቱ ነው የታወቀው። በዚህ አካባቢ የስልክ አገልግሎት አሁንም አስቸጋሪ መሆኑን ነው መረጃዎቹ የሚያሳዩት። ሌላው ወደ ደቡብ ጎንደር ጋይንት የሚወስደን ነው። ጋይንት ከንፋስ መውጫ በ2 አቅጣጫዎች እንደዚሁ ዛሬ ለዘመቻና ቅኝት የተንቀሳቀሰ የመንግስት ኃይል ጋር እንደዚሁ ውጊያ ተደርጓል። በማለዳ በተለይ ከንፋስ መውጫ ከተማ ወደ ጨጭሆ ለዘመቻ የወጣ የመንግስት ኃይል ከሰዓት በኋላ ጨጭሆን ለቆ ወደ ንፋስ መውጫ ከተማ ሙሉ በሙሉ ተመልሷል። ሌሊት በ2 አቅጣጫ የገባው ፋኖን በቡድን መሳሪያ መታገዝ ከዞጋ ጫፍ እስከ ጋንጋ ድረስ ለማፈን ገብቶ የነበረ የመንግስት ኃይል እንደዚሁ በፋኖ በተሰጠ የአጸፋ የቡድን መሳሪያ ምላሽ ወደኋላ ወጥቷል። የደረሰው ጉዳት አልታወቀም። ሌላው ከንፋስ መውጫ ከተማ እንደዚሁ ወደ ሽጥ በኩል ስምሪት ወስዶ ጫና ለመፍጠር የተሰማራው የመንግስት ኃይልም እንደዚሁ የተወሰነ ሰዓት ዙ 23 ሞርተርና ዲሽቃ ከተኮሰ በኋላ ተመልሷል። ያደረሰው ጉዳትም የለም። ታሽጋይንት አርብ ገበያ ወደ አጋጥ እንደዚሁ ዛሬ መንግስት ኃይል ተጨማሪ ስምሪት ወስዶ አጋጥ ማርያም ተብሎ የሚጠራው ቦታ እስከ ድዮ ተብሎ የሚጠራው ቦታ ድረስ እንደዚሁ አፋፉን ይዞ ከፋኖ ጋር የቡድን መሳሪያ የተኩስ ልውውጥ ማድረጉ ነው የተገለጸው። ዲሽቃ ዙ 23 ድብደባ ሲያደርግ ፋኖም እንደዚሁ በዲሽቃ ያጸፋ ምላሽ ሰጥቷል። የደረሰ ጉዳት አልታወቀም። ከሰዓት በኋላ ግን የመንግስት ኃይል አካባቢውን ለቆ ስለመመለሱ ነው የተገለጸው። ሌላው ወደ እስቴ የሚወስደን መረጃ ነው። ወደ እስቴ ስንሄድ እስቴ የባለስልጣናት እጀባ ይሰጡና እጀባ እንቅስቃሴ ላይ የነበሩ በሚሊሻና በአድማ ብተና አባላት ላይ ድንገተኛ ጥቃት ተፈጽሟል። በጥቃቱም እንደዚሁ ወታደራዊ ኪሳራ ደርሷል። ባለስልጣናትም እንደዚሁ ድንጋጤ ውስጥ ገብተው ከተሽከርካሪ ወርደው በእርሻ ማሳዎች ውስጥ ሲሮጡ እንደነበር ተገልጿል። ከእስቴ መካነ ኢየሱስ ከተማ ወደ አጎና ለስራ የወጡ የወረዳ ባለስልጣናትን አጅበው ሲንቀሳቀሱ በነበሩ የአድማ ብተናና የሚሊሻ አባላት ላይ ነው ጥቃት እየተከፈተው። በተለይ ዳጉት ተብሎ በሚጠራው ቦታ በተፈጸመው ጥቃት ቁጥራቸው ያልታወቁ
የሚሊሻና የአድማ ብተና አባላት ጉዳት አስተናግደዋል። የብልጽግና አመራሮችም እንደዚሁ ከተሽከርካሪ ወርደው በየማሳው ለመደበቅ ሲሯሯጡ መመልከታቸውን የዓይን እማኞች ገልጸዋል። በዚህ እንግዲህ ምክንያት የመንግስት ወታደሮች በቀል ፈጽመዋል በሰላማዊ ነዋሪዎች ላይ ከድብደባ ጀምሮ እንደዚሁ ጉዳቶችን ማድረሳቸው ነው የተገለጸው። ሌላው በዚሁ በስቴ ቀጠና በጉና በጌምድር ጉና ቀጠና ማለት ነው የፋኖ ካምፕ ላይ ድንገተኛ ከበባና ጥቃት ለመፈጸም የገባ የመንግስት ኃይል ላይ በፋኖ በተሰጠ ያጸፋ ምላሽ ወታደራዊ ኪሳራ ደርሷል። ይሄኛውን ዘመቻ ለየት የሚያደርገው ከአሁን በፊት የፋኖ መሪዎች የነበሩ አሁን የብልጽግና የሚሊሻ አስተባባሪ የሆኑ እንግዲህ የአባላት የቀድሞ የፋኖ አባላት አሁን የብልጽግና የሚሊሻ መሪና አዝማች ሆነው የመጡ ናቸው። በቀድሞ ጓደኞቻቸውና በሚያውቁት ካምፕ ላይ በሌሊት ጥቃት አስከፍተው የነበረው በዚህ ፋኖ ያጸፋ ምላሽ በመስጠቱ እንደዚሁ ጉዳት ደርሷል። ከጋሳይና ከስቴ እንዲሁም ደግሞ ከክምር ድንጋይ የተውጣጣ ኃይል ሞክሽ ተብሎ በሚጠራው ቦታ ላይ ነው ይህንን ጥቃት የከፈተው። የአድማ ብተና ፖሊስ ላይ ጉዳት ደርሷል። እንደ መረጃ ምንጮቹ ባጸፋው እንግዲህ ከ20 በላይ የሚደርሱ የሚሊሻ የአድማ ብተና አባላት ከቀላል የአካል ጉዳት እንደዚሁ እስከ ሞት ድረስ ጉዳት አስተናግደዋል። በፋኖ በኩልም 2 ጉዳት ደርሷል። የቀድሞ የፋኖ መሪና አስተባባሪ የነበሩ የአሁኑ የብልጽግና ተሿሚ ሚሊሻዎች ናቸው ይህንን ዘመቻ እየመሩት። እዚህ ቀደም እንግዲህ የፋኖ መሪ የነበሩ አሁን የሚሊሻ ተሿሚዎቹ በመሩት ዘመቻ ራሳቸው ጉዳት አስተናግደዋል። እንግዲህ በቀድሞ ጓደኞቻቸው ላይ በከፈቱት ዘመቻ እንግዲህ የውሎ ሁኔታው ይህንን መስሎ ነው የዋለው። እንደ መረጃ ምንጮቹ እነዚህ የቀድሞ የፋኖ አባላት አሁን የብልጽግና የሚሊሻ አዝማች የሆኑት ሚሊሻዎቹም እንደማይቀበሏቸው ነው የተገለጸው። ብልጽግና እንግዲህ ኃላፊነትና የዘመቻ አስተባባሪነት ሹመት ቢሰጣቸውም እናንተ የሚሊሻ አባላትን ቀድሞ ገድላችሁብናል፣ አሁንም አናምናችሁም፣ በእናንተ አንመራም በሚል የሚሊሻ አባላቱ እንዳልተቀበሏቸውና ለዘመቻም ሲገቡ እንደዚሁ በትይዩ እንደማይተማመኑ ነው ለማወቅ የተቻለው። እንግዲህ በምን ደረጃ ሊገለጽ እንደሚችል ትናንትና እናምንበታለን ብለው ተሰልፈው ጓደኞቻቸው ዋጋ የከፈሉለት ትግል ላይ ዛሬ የአቋም ለውጥ አድርገው በብልጽግና በኩል ተሰልፈው በሌሊት የሚያውቁትን ካምፕ፣ በሌሊት የሚያውቁትን ቀጠና፣ በሌሊት በሚያውቋቸው ጓደኞቻቸው ላይ ጥቃት አስከፍተዋል። እንግዲህ ያው ጉዳቱንም እንኳ በእነሱ ላይ በዛ ያለ ቢሆንም በፋኖ ላይም ጉዳት ደርሷል። ከዚህ አንጻር እንግዲህ በተለያዩ አካባቢዎች የሚገኙ ወደ ብልጽግና እጅ የሰጡና በብልጽግና የተለያየ ጥቅማ ጥቅም ሹመት የተሰጣቸው የቀድሞ የፋኖ አባላት አሁን የሚሊሻ አባላት እንደዚህ አይነት ስምሪቶች እየወሰዱ መሆናቸውን ይሄ ተሞክሮ የሚያሳይ ነው። ይሄ መረጃ የወጣው ከጉና በጌምድር ወረዳ ጉና ክምር ድንጋይ ቀጠና ነው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ ነው የማመሰግነው። ሁልጊዜም ሀሳብ አስተያየት ሲኖራችሁ ጥቆማ ዜና@gmail.com ላይ አድርሱኝ። መረጃዎቹ ለብዙዎቹ እንዲደርሱ እና ተደራሽ እንዲሆን የቻናሉ ተከታዮች ቁጥር እንዲያድግ ሼር፣ ሰብስክራይብ በማድረግ ተሳትፎ እያደረጋችሁ ስለሆነ ብዙዎቻችሁን በእጅጉ አመሰግናለሁ። ከእናንተ ምንም የሚወጣ ወጪ የለም። እነዚህን ትኩስ ጥሬ የግንባር መረጃዎች ለማግኘት ቻናሉን ሰብስክራይብ ማድረግ፣ ሰብስክራይብ ካደረጋችሁ በኋላ ደግሞ የደወል ምልክቱን መጫን ነው የሚጠበቅባችሁ። ከዛ በኋላ መረጃዎቹ ሲለቀቁ ቻናሉ ያሳውቃችኋል። ትኩስ መረጃዎችን በቀን 2 ጊዜ ትሰማላችሁ። ስለነበረን ቆይታ አመሰግናለሁ። በድጋሚ ከሚሴ